ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የአዲስ ስታንዳርድ ዋና አዘጋጅ ጋዜጠኛ ሚሊዮን በየነ እስካሁን የት እንዳለ አለመታወቁ ተገለጸ። ከሁለት ወራት በፊት የኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዱን ሰርዣለሁ ቢለውም ውሳኔው ህገወጥ ነው በሚል ጉዳዩን በህግ በመያዝ ስራውን የቀጠለው አዲስ ስታንዳርድ የበይነ መረብ ሚዲያ ማኔጂንግ ኤዲተሩ ሲቪል በለበሱ ሰዎች ተወስዶ ያለበት እንደማይታወቅ ተገልጿል። የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር በሰጡት ቃል ጋዜጠኛ ሚሊዮን ትናንት መወሰዱንና የጸጥታ ተቋማትን እንደጠየቁ ገልጸው ጋዜጠኛ ሚሊዮን በየነ እስካሁን ድረስ የት እንዳለ አናውቅም ብለዋል። ጋዜጠኛው ከዚህ ቀደም በዋልታ ኢዜአ ሚዲያዎች ጭምር በሙያው ለ20 ዓመታት የሰራ መሆኑን ጠቅሰው ይህ ሰው መጥፋቱ አሳሳቢ ነው፣ ቤተሰቡም እኛ የሥራ ባልደረቦችም ከፍተኛ ጭንቀት ውስጥ ነው የምንገኘው ሲሉ ተናግረዋል። ትናንት 4 ሰዓት ከ40 ደቂቃ ገደማ ሲቪል የለበሱ 3 ማስክና ኮፍያ ያደረጉ አንድ ሌላ በአጠቃላይ 4 ሰዎች ቢሮ መጥተው ጋዜጠኛ ሚሊዮን በየነ ለጥያቄ ትፈለጋለህ ብለው ይዘውት ወጥተዋል ብለዋል። ዋና አዘጋጁ ከትናንት ጀምሮ ድርጅቱም የሚዲያ ተቋሙ ሲፈልጉ እንደነበር ገልጸዋል። ፌዴራል ፖሊስ፣ አዲስ አበባ ፖሊስ መሪ አካባቢ ያለ ፖሊስ፣ የለሚ ክፍለ ከተማ ፖሊስ ሄደን ጠይቀን እኛ ጋር የለም እኛ አልያዝነውም ብለዋል ነው ያሉት። ጋዜጠኛውን የወሰዱት ሲቪል የለበሱ ሰዎች ስለሆኑ በደህንነት ካሜራ ምስላቸው እንደተያዘ ምስላቸውም ለአዲስ አበባ ፖሊስ የሲቪል ክትትል ኃላፊዎች ለፌዴራል ፖሊስ ቢያሳዩ እነዚህ ሰዎች የኛ አባል አይደሉም የሚል ምላሽ እንደተሰጣቸው ጠቁመዋል። የፌዴራል ፖሊስ የኮሙኒኬሽን ኃላፊ አቶ ጄይሳን አብዲ ጋዜጠኛ ሚሊዮን በየነ በፌዴራል ፖሊስ ቁጥጥር ስር እንደሌለ ገልጸዋል ያሉት ዋና አዘጋጁ ጉዳዩን ለኢትዮጵያ ሰብአዊ መብቶች ኮሚሽን አሳውቀዋል፣ እየተከታተልን ነው መባሉንም ተናግረዋል። ዋና አዘጋጁ ጋዜጠኛው የተወሰደው ከአዲስ ስታንዳርድ ቢሮ ነው፣ ቢሮአችን ክፍት ነበር፣ እየሰራን ነው ሲሉ ተናግረዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የበይነ መረብ ሚዲያ ብሔራዊ ጥቅምን አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ አሰራጭቷል በሚል ከ2 ወራት በፊት ፈቃዱን ሰርዣለሁ ማለቱ ይታወሳል። አዲስ ስታንዳርድ ፈቃዱ ተሰረዘ ከተባለ በምን መልኩ እየተንቀሳቀሱ እንደሆነ አቶ ዮናስ ተጠይቀው ሲመልሱ የመገናኛ ብዙሃን ባለስልጣን ውሳኔ ህገወጥ ስለሆነ እውቅና አልሰጠነውም፣ ህግን ያልተከተለ ስለሆነ ብለዋል። አክለውም ጉዳዩን ለኢትዮጵያ መገናኛ ብዙሃን ምክር ቤት አቤቱታ አቅርበናል፣ ከዚያም ወደ ፍርድ ቤት ለመሄድም እንቅስቃሴ ላይ ነው ያለነው፣ ለህገወጥ ውሳኔ እውቅና ስለማንሰጥ ስራችንን ቀጥለናል ሲሉ ተናግረዋል። ጋዜጠኛው ቀድሞ የደረሰው ማስጠንቀቂያ ወይም የምትጠረጥሩ ጉዳይ አለ ብለን ስንጠይቃቸው ጥርጣሬ ማስቀመጥ አስፈላጊ ነው ብለን አናምንም፣ ከ2 ወር በፊት ግን የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ ፈቃድ ሰርዣለሁ ብሎ ነበር ብለዋል። ነገር ግን ያን ሙሉ ለሙሉ እውቅና ስለማንሰጠው በህግ አግባብ ጉዳዩን ይዘን ስራችንን ቀጥለናል። ይሄ ጉዳይ አለ፣ በሚዲያው ላይ ጫናዎች ነበሩ ሲሉ ተናግረዋል። መንግስት ጭምር የጋዜጠኞችን ደህንነት የመጠበቅ ኃላፊነት እንዳለበት ገልጸው ፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጋዜጠኛ ሚሊዮን ያለበትን ሁኔታ በፍጥነት እንዲያሳውቁን እንጠይቃለን ሲሉ አሳስበዋል። ፒራሚድ የሽያጭ ስልት ከ40 ሚሊዮን ብር በላይ ያላግባብ የሰበሰቡ ግለሰቦች ጥፋተኛ ተባሉ። በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ቲያንስ ኢትዮጵያ ቢዝነስ ኃላፊነቱ የተወሰነ የግል ማህበርና 3 ግለሰቦች በተከለከለ የፒራሚድ ሽያጭ ስልት በመሳተፍ የጥፋተኝነት ውሳኔ ያስተላለፈባቸው ተከሳሾቹ የአልሚ ምግብ አስመጪነት ፈቃድን ሽፋን በማድረግ አዳዲስ አባላትን በመመልመልና መዋጮ በመሰብሰብ 40 ሚሊዮን 507996 ብር ለግል ጥቅማቸው መዋላቸው ተረጋግጧል። ተከሳሾቹ የንግድ ውድድርና ሸማቾች ጥበቃ አዋጅን በመጣስ እና ከወንጀል የተገኘን ገንዘብ ህጋዊ አስመስሎ በማቅረብ መኒ ላውንደሪንግ ወንጀል ነው ጥፋተኛ የተባሉት። ፍርድ ቤቱ የቅጣት ውሳኔ ለመስጠት ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የጣሊያን ኩባንያዎች በኢትዮጵያ ያደረጉት የኢንቨስትመንት መጠን 723 ሚሊዮን ዩሮ መድረሱ ተሰማ። ከ20 በላይ የጣሊያን ኩባንያዎች በአዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር በሚካሄደው ቢግ 5 ኮንስትራክት ኢትዮጵያ ይሳተፋሉ ተብሏል።
ጣሊያን በኢትዮጵያ የምታደርገው ቀጥተኛ ኢንቨስትመንት በከፍተኛ ሁኔታ እያደገ ሲሆን ይህም ኢትዮጵያ ለዓለም አቀፍ የንግድና የረጅም ጊዜ አጋርነት ምቹ የሆነች መምጣቷን ያሳያል ሲል የጣሊያን የንግድ ኤጀንሲ ባወጣው መግለጫ ጠቅሷል። ለዚህም 723 ሚሊዮን ዩሮ የደረሰው የኢጣሊያ ኩባንያዎች በኢትዮጵያ ያደረጉት ኢንቨስትመንት ተጠቃሽ ነው ያለው ኤጀንሲው፣ ይህም ለሰፋፊ የኢኮኖሚ ትብብር ማዕቀፍ አስተዋጽኦ እያበረከተ እንደሆነ ያሳያል ብሏል። በሁለቱ ሀገራት መካከል እያደገ የመጣው ይህ የኢኮኖሚ ትብብር ከሚያዝያ 15 እስከ ሚያዝያ 17 2028 ዓ.ም በአዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር በሚካሄደው ቢግ 5 ኮንስትሪክት ኢትዮጵያ 2026 ላይ በጉልህ ይታያል ተብሏል። በዝግጅቱ ላይ ከ20 በላይ የጣሊያን ኩባንያዎች ከዓለም አቀፍና ከሀገር ውስጥ ተሳታፊዎች ኩባንያዎች ጋር ሆነው ይሳተፋሉ። ኢትዮጵያ በሯን ለዓለም ንግድ ክፍት ማድረጓና የውጭ ቀጥተኛ ኢንቨስትመንት እያደገ መምጣቱን በቀጠናው የኢኮኖሚ ማዕከልነት ያላትን ቦታ ይበልጥ እየጠነከረ መሆኑን ያሳያል ተብሏል። በዚህም የተነሳ በርካታ ዓለም አቀፍ ኩባንያዎች በግንባታ፣ በመሰረተ ልማት፣ በማኑፋክቸሪንግ፣ በጨርቃጨርቅ፣ በግብርና ምርት ማቀነባበርና አገልግሎቶች ባሉ ወሳኝ ዘርፎች ውስጥ ንቁ ተሳትፎ እያደረጉ መሆኑ ተጠቅሷል። እስካሁን ወደ 150 የሚጠጉ የጣሊያን ኩባንያዎች ከኢትዮጵያ ኩባንያዎች ጋር የንግድና የኢንቨስትመንት ግንኙነት ፈጥረዋል ሲል ኤጀንሲው አስረድቷል። ኢትዮጵያ የጣሊያን ማቴዎ ፕላን በሚል የቀረጸችውና አገሪቱ ከአፍሪካ ሀገራት ጋር በዘላቂ ልማት ፕሮጀክቶችና በኢኮኖሚ አጋርነት ትብብርን ለማጠናከር ያለመ ስትራቴጂክ አካል መሆኗን ሰምተናል። በዚህ ማዕቀፍ ስር ጣሊያን በኢትዮጵያ ስራ ዕድል ፈጠራ፣ የኢኮኖሚ እድገትና ዘላቂ የልማት ግቦቿን እንድታሳካል ለመደገፍ 25 ሚሊዮን ዩሮ ድጋፍ ማድረጓን ከመግለጫው ላይ ተመልክተናል። ጣሊያን በኢትዮጵያ ውስጥ እያደረገች ያለው ኢንቨስትመንት በተለይ ቀጥተኛና ቀጥተኛ ያልሆኑ የሥራ ዕድሎችን በግንባታ፣ በማኑፋክቸሪንግና ተዛማጅ ኢንዱስትሪዎች ፈጥረዋል ተብሏል። ከሥራ ዕድል ፈጠራው በተጨማሪ የጣሊያን ኩባንያዎች በኢትዮጵያ መስራት ለሀገር ውስጥ አቅራቢዎች፣ ንዑስ ቅርንጫፎች፣ የሎጂስቲክ አገልግሎት ሰጪዎችና ለሌሎችም ከፍተኛ ድጋፍ አበርክቷል። በኢጣሊያ ኩባንያዎች በቢግ 5 ኮንስትራክት ኢትዮጵያ ላይ መሳተፋቸው የጣሊያን ኩባንያዎች በአፍሪካ ዋነኛ የግንባታ ማዕከል እየሆነች ወደ መጣችው ኢትዮጵያ ውስጥ በስፋት እንዲገቡ፣ እንዲስፋፉና እንዲጠናከሩ ያስችላቸዋል ሲል ኢጣሊያን ንግድ ኤጀንሲ ጠቅሷል። ኤግዚቢሽኑ ለንግድ ልማት፣ ለአጋርነት ግንባታና ከሀገር ውስጥ ገንቢዎች፣ ተቋራጮችና ውሳኔ ሰጪዎች ጋር ጠንካራ መስተጋብር በመፍጠር ወደፊት ለሚመጡት የህዝብና የግል ፕሮጀክቶች ቀጥተኛ መዳረሻ ይሰጣል። ኤግዚቢሽኑ ለንግድ ልማት፣ ለሽርክና ግንባታና ከሀገር ውስጥ አልሚዎች፣ ተቋራጮችና ውሳኔ ሰጪዎች ጋር ጠንካራ ትስስር ለመፍጠር እድሎች ይፈጥራል ተብሎ ታምኖበታል። በአሜሪካ በሞቃት መኪና ውስጥ የተረሳች የ7 ወር ሕፃን ሕይወት አለፈ። በቴነስ ግዛት ሞንቴሬይ ከተማ ውስጥ አንዲት የ7 ወር ሕፃን በሞቃት መኪና ውስጥ ለሰዓታት ተጥላ በመቆየቷ ሕይወቷ ማለፉ ተሰማ። ሕፃኗ ሞተር በጠፋበትና መስኮቶቹ በተዘጉበት መኪና ውስጥ መገኘቷን የጠቀሱት የፑትናም ካውንቲ ሸሪፍ ቢሮ መርማሪዎች በወቅቱ የአካባቢው የሙቀት መጠን 27 ዲግሪ ሴልሺየስ ደርሶ እንደነበር ገልጸዋል። ፖሊስ ሕፃኗን ራሷን ስታ በመኪና ውስጥ መገኘቷን የሚጠቁም መረጃ ደርሶት ቦታው ላይ ቢደርስም ሕይወቷን ማዳን አልቻለም። ሸሪፍ ኤዲ ፋሪስ ድርጊቱን ከባድ አሳዛኝ ክስተት ሲሉ የገለጹ ሲሆን የሙቀት መጠን እየጨመረ በሚመጣበት በዚህ ወቅት ወላጆች ተሽከርካሪዎቻቸውን ሁልጊዜ እንዲፈትሹ አሳስበዋል። እንደ ኪድስ ኤንድ ኬርስ ኦርጋናይዜሽን መረጃ ከሆነ ይህ በያዝነው የፈረንጆች 2026 ዓመት በአሜሪካ በሞቃት መኪና ውስጥ ተረስተው የሞቱ ሕፃናት ቁጥርን 2 አድርሶታል። ከ1990 ጀምሮ በተመሳሳይ ሁኔታ ቢያንስ 1172 ሕፃናት ሕይወታቸውን አጥተዋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።